የሚያስቀና ፍቅራቸው አብቅቶ የእውነትም እንዳሉት አዶናይ እና ጃኒ ተለያዩ ማለት ነው። ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ቆይ እኔ ያልገባኝ ነገር ከሳምንት ወይም ከሁለት ሳምንት በፊት አዶናይ እንግሊዝ ዲላምፔጅ ጋር ሆኖ ዲላምፔጅ ሲጠይቀው ፍቅረኛ አለችኝ ጃኒ የምትባል ብሎ ተናግሮ ነበረ። ከእሷም ላይቭ ላይ ቁጭ ብላ አዶናይ ስለኔ ዓለም ላይ ተናገረልኝ እያለች እየተደሳሰተች ነበረ። ከዛም መጥተው አብረው ዲላምፔጅን ቶቶት ምናምን ሲገባ ነበረች። ከዛ በኋላ ምን ተፈጠረና በዚህ ፍጥነት ምንድን ነው ሊለያያቸው የቻለው? የእውነት ፍቅራቸው አለቀ? አዶናይ እና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል እባብ አባ ጨጓሬ ነው። አባ ጨጓሬ ለምን ብላችሁ ጠይቁ። አትዋደዱም ሁለታችሁ? ሊያና ብላኪ በጣም ምክንያት እየፈለጋችሁ የምትነቋቆሩ ሰዎች ናችሁ። ግን አንቺ የሆነ መረጃ የሚሰጥሽ ነገር ስላለ እንሰማሻለን። ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ወይ በእናት ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ወይ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ የሆነ ነገር። ከዛ በኋላ ጠላት ሁሌ ይመጣል ይሄዳል። የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ ይወራ ያሳያል። የእሷ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ። ባጭሩ ብላክ ያለው አላስታርቃቸውም፣ አትመጥነውም፣ ብዙ የማታውቁት ነገር አለ፣ ብዙ የማታውቁት ነገር አለ። ከቅርብ ጠላት የሩቅ ጠላት ይሻላል። አዎ ብዙዎቻችን አዶናይ እና ጃኒ አብረው እንዲሆኑ እንፈልጋለን። ፍቅራቸው ስናየው የሚያስቀና ነበረ። የእውነትም ግን እንደሚባለው እኛ የማናውቀው እነሱ የሚያውቁት ወይም ደግሞ አዶናይ ለብላኪ የነገረው የሆነ የማናውቀው መጥፎ ነገር ካለስ? እኛ እኮ ከላይ ነው እንጂ የምናየው ውስጥን አንመረምረውም። የተነገርነው ነገር የለም። ግን አብረው ቢሆኑ ደስ ይለናል። ጃኒን ብዙ ሰው ይወዳታል። ግን እውነትም እኛ የማናውቀው ግን የግዴታ እንዲለያዩ የሚያደርጋቸው ነገር ቢኖርስ? ሌሎች ደግሞ እናውቀዋለን የተለያዩበትን ምክንያት እንዲህ ነው ብለው የሚነግሩን አሉ። ትታኝ ቲክታክ ላይ ቢዚ እየሆነች ያለችው እና ምን ችግር አለው ታዲያ? ትቱና ታዲያ ቲክታክ ብትቀመጥ ስለው ኖ እንደዛ መሆን ከኔ ጋር እኮ ነው የሚያወራው። በዚህ ንግግር ላይ በነገራችን ላይ ከራሴ ጋር ነው እያወራን ያለ ነው። ምክንያቱም የጠየቅኩት ነው የነበረው። እኔ እኮ ነውር ስለሆነ ነው እንጂ የስልኩን ቅጅ እኮ ማውጣት እኮ እችላለሁ። ሪከርዲን እኮ ማውጣት እኮ እችላለሁ። እኔም ለችግር ቀን እኮ እንደ ማነች እንደ ሄለን እኮ ማውጣት እኮ እችላለሁ። ግን ያልበደለኝም ምን ብዬ ነው የማወጣው ሪከርዱ? ስለዚህ ምንድነው የተፈጠረው ነገር? እሷ እኔን ጊዜ አትሰጠኝም። ስደውልላት ጌም የተጫወተች ሂድ ኮዳ ራስ ትለኛለች እና ይሄ ነገሯ ሊስተካከል አልቻለም። እና አባቴ የሚል ነገር ደግሞ ተጠቅማ ነበረ ሰሞኑ። ያው የምታውቁት ነው አባቴ ነበር የምትለው። ያ አባቴ ብላ የምትለው ነገር እኔን እንደ አባት አድርጋ ሌላ ወንድ ለመጥበስ የተጠቀመችበት ሂደት ነው፣ ቴክኒክ ነው የሚል ሐሳብ ነው እየተነጋገርን የነበር ነው። እና አሁን ይሄ ምኑ ነው ውሸት? ውሸት ከሆነ ደግሞ እስኪ እናንተን እውነት ሳምጡና እንስማችሁ። ይኸው አንዳችሁ ቀጥሉ ሲነስማ እስኪ አምጡ። ይኸው አንተ ማስረጃ ካለ አምጡ። ይሄን ስሰማው እኔ ምንም እውነት አልመሰለኝም። ለምን እውነት እንዳልመሰለኝ ልንገራችሁ። አንደኛ አዶናይ ጊዜ ኖሮት አሰብኩት። ጃኒ ጊዜ ስታጣ አዶናይ ሁሌም ቢዚ ሆኖ ሲሮጥ ነው የምናየው። አይመስለኝም ይሄ እሱ ጊዜ ኖሮት እሷ ጊዜ አታ የሚባለው ነገር። ሁለተኛ ደግሞ እውነት ያልመሰለኝ ነገር አዶናይ ደውሎ አሁን ይሄ እያወራ ላለው ሰው የምናውቀው ሰው ሁላ አይመስለኝም። ለሱ ደውሎ ስለ ጃኒ የሚያወራ ሁላ አይመስለኝም።
ሌላው ደግሞ ሶስተኛው በጣም ያሳቀኝና የገረመኝ ነበር። አባ ሸኘሁት ብላለች። ይሄ እንግሊዝ የሄደ ጊዜ ዲላን ፔጅ ጋርና አባ ያለችኝ እኔን እንደ አባቴ ቁጥራ ሌላ ፍቅረኛ ስትይዝ ነው። እንደዚህ አይነት የጅል ወሬ አዶናይ የሚያወራ አይመስለኝም። እኔ በበኩሌ ይሄ አሁን የተባለው ምክንያት እኔም ጭራሽ የሚሆን አይነት ነገር አይመስለኝም። ውሸት ነው የሚመስለኝ፣ የሆነ የተፈጠረ ነገር። እሷ ቤቱ የሚያሰብኩት እናቴ ትሙት። ወይኔ ጃኒ እህቴ፣ ወይኔ እህቴ፣ እኔ ለእሷ መጽናናቱን እመኛለሁ ወላሂ። የሚገርመው ነገር ሌላም ከዚህ ጋር ተያይዞ እየተነሳ ያለ ጉዳይ አለ። አዶናይ ከሌላ ሴት ጋር ሆኗል። ከልጅቷ ጋር እንደውም ዱባይ ሊገናኙ ነው እየተባለ ነው። ታዲያ እቺ ልጅ ማናት? የትስ ተገናኙ? አዶናይ ዜማን ወዷታል። አዶናይ ዜማን ወዷታል። ጥሩ የፍቅር ግንኙነት ጀምረዋል። ይህንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ልጅቷ ዜማ ትባላለች። የምትኖረው አሜሪካ ዩኤስኤ ነው። እቺው እንደምትመለከቷት ስርዓቷን ይዛ ቁጭ ብላ በተቀላጠፈ እንግሊዝኛ አዶናይን እያናገረችው ነው። ተወልዳ የሚያደገችው እዛ ይመስለኛል፣ ግን ይመስለኛል ነው፣ ግን እንግሊዝኛ ፐርፌክት ነች። ምናልባትም ከልጅነቷ ጀምሮ እዛው አድጋ ሊሆን ይችላል። ግን በጣም ቆንጆ ናት፣ ቀልጣፋ ናት እንደምታዩት። Her name is Zema. She is the ambassador of Ashenda. እዚህ ጋር ደግሞ እንደምታዩት በድጋሚ ተገናኝተዋል። ዲላን ፔጅ ወደ ኢትዮጵያ ሲመጣ ከአሜሪካ እነሱን ለማግኘት ከዩኤስኤ የተነስታ ኢትዮጵያ መታ ነበረ። ለዲላን ፔጅም ኢትዮጵያን አስተዋውቃው ነበረ። ትንሽ በዮና አንዱ ለቪዲዮ ሰርታ ነበረ። የዛን ወቅት ስትናገርም ከአሜሪካ ተነስቼ እዚህ ድረስ የመጣሁት ይገርማችኋል፣ እንደዚህ እንዳትቆጥሩ ዲላን ፔጅን ለማግኘት ነው ስትል ተናግራለች። አሁን ጠረጠር አዶናይን ለማግኘት ጭምር ሊሆን እንደሚችል። What's up, Dylan? Welcome to Ethiopia. My people and I are beyond excited to have you here. You are about to experience one of the most beautiful countries in the world, full of culture, history, food, music, energy, and unforgettable people. ብላኪም ስለሷ ቀድሞ እንዲህ ተናግሮ ነበረ። በተለይ ይሄን ንግግሩን ስሰማ ሊያ ያለችው ነገር ትክክል ነው የሚል ጥርጣሬ አደረብኝ። ለምን እንደሆነ ልንገራችሁ። ሲያብራራ ስለሷና ስለ አዶናይ እያወዳደረ እያነጻጸረ ሲናገር የሆነ እንዲሆን የፈለገውና ያቀደው የተመኘው ነገር አለ ብዬ አሰብኩኝና ሊያ እንዳለችው ያው የሆነ ነገር አስተዋጽኦ አድርጓል ብዬ አሰብ። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መጥታ ነበር። በጣም የጨዋ ቤተሰብ ነች። እናቷን የሚታርግ ያለው አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል መጽሔቷን ሰጣኛለች፣ መጋዚን ያላት እና ማንም ሰው አስተዋውቂ ብሏት አይደለም የምታስተዋውቀው፣ ራሷ ሀገሯን ስለምትወድ። አዶናይንም ማንም ሰው አስተዋውቅ ብሎት አይደለም የሚያስተዋውቀው፣ ሀገሩን ስለሚወድ ነው። ይሄ ትውልድ በዛገ ትሪ አይበላም። ካሁን በኋላ በዚህ ብትሄዱ በዚህ ብትመጡ ወደ ላይ ብትወጡ ወርታች ብትወርዱ የነሱን አቴንሽን ማግኘት አትችሉ። እግዚአብሔር ምስክሬ ነው ማለት ጥለዋችሁ ሄደዋል። ያልመከነ ትውልድ ተብለዋል፣ ተሸልመዋል። እናንተ የመከናችሁ የተወደዳችሁና የተከበራችሁ የሀገሬ ልጆች እንደሰማችሁት እንግዲህ አዶናይ እና ጃኒ የእውነትም ተለያይተዋል። ጭራሽ አዶናይ ሌላ ጉዞ ጀምሯል፣ ሌላ ህይወት መስርቷል እየተባለ ነው። ይሄም እውነት ይሁን በእርግጥ አሁንም እርግጠኛ አይደለንም። እውነቱን እንግዲህ ሲውል ሲያድር
ጥርት ብሎ የምናየው ይሆናል። እናንተ ግን እንዴት ናችሁ? ውሏችሁ ቀናችሁ እንዴት ነው? እኔ በጣም ደህና ነኝ። ባይዘዌ በራሳችሁ ላይ ትኩረት አድርጉ። ለራሴም ጭምር ነው ምክሩን የምመክረው። ራሴ ላይ ማተኮር ስላቃተኝ ራሴን በትክክል ማኖር ሳልችል አይምሮዬ በጣም እየተበታተነብኝ ስለሆነ ነውና አይምሮዬን ለመሰብሰብ እየሞከርኩኝ እናንተንም አይምሮአችሁን ሰብስባችሁ ራሳችሁ ላይ አተኩሩ ብዬ ልመክራችሁ ፈለግኩኝና አመሰግናለሁ። አብራችሁኝ ስለቆያችሁ፣ ስላዳመጣችሁኝ፣ ስለሰማችሁኝ ቪዲዮን ከወደዳችሁት ፕሊዝ ሰብስክራይብ አድርጉ። የእናንተ አንዲት ሰብስክሪፕሽን ማለት ለእኔ ከምታስቡት በላይ በጣም ትልቅ ዋጋ አላት እና መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ